በታላቁ የኢትዮጵያ ህዳሴ ግድብ በተመለከተ ዶናልድ ትራምፕ ለሰጡት አስተያየት ጠቅላይ ሚኒስትሩ ምላሽ ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም ትላንት ቅዳሜ የሰጡት በትግራይ ቴሌቪዥን የተላለፈው ቃለ መጠይቃቸው ላይ የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት እንዲገባ አድርገናል ብለዋል። የተባበሩት መንግስታት ዋና ጸሐፊ በትግራይ ክልል ወደ ሰፊ ግጭት የመመለስ ስጋት እንዳሳሰባቸው ገልጸዋል። በየመን የሚገኙ ኢትዮጵያውያን የይድረሱልን ጥሪም አቅርበዋል። እስራኤል ዛሬ በፈጸመችው የአየር ጥቃት በርካታ ንጹሃን ዜጎች ህይወት ማለፉን ሰምተናል። ሰላም እንደምን ውላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 24 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች አሁን ይደመጣሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ህይወታችን አደጋ ላይ ነው፣ እስከ ጥር 5 ካልወጣችሁ ትገደላላችሁ ተብለናል ሲሉ ኬንያ የሚኖሩ ኢትዮጵያውያን ተናገሩ። በኬንያ ማንዴራ የሚገኙ ኢትዮጵያውያን የሀገር ሽማግሌዎች ኢትዮጵያውያን ተቀጥቅጠው ቢገደሉ ተጠያቂነት የለም በሚል አዋጅ አውጥተዋል። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው እንዲወጡ ካልሆነ ግን እንደሚገደሉ ጠንካራ ማስጠንቀቂያ እንደተሰጣቸው ለቢቢሲ ተናግረዋል። ባለፈው ሳምንትም አንድ ኢትዮጵያዊ ከተገደለ በኋላ ሁላችሁም ውጡ የሚል ዘመቻ ተከፍቷል። እስከ ጥር 5 ካልወጣችሁ በድንጋይ ቀጥቅጠናችሁ ትገድላችኋለን ሲሉም አስፈራርተውናል ሲሉም ተናግረዋል። ፖሊሶች መጥተው እያፈሱ ያስራሉ፣ ገንዘብ ያለው ይከፍላል፣ የሌለው ደግሞ ይታሰራልም ብለዋል። የአካባቢ የሀገር ሽማግሌዎች ኢትዮጵያውያን ቢገደሉ ተጠያቂነት የለም የሚል አዋጅ ማውጣታቸውና በድምፅ ማጉያ ጭምር መልቀቅ እንዳለባቸው እየተነገረ መሆኑን ስደተኞቹ ገልጸዋል። በኬንያ የኢትዮጵያ ኤምባሲ ምክትል ኃላፊ አምባሳደር ደመቀ አጥናፉም ጉዳዩን እየተከታተልን ነው፣ ይህ የመንግስት ሳይሆን የግለሰቡ ዘመቻ ነው፣ ከማንዴራ አስተዳደር ጋር እየተነጋገርን እንገኛለንም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ጋር በተገናኘ የተናገሩትን ንግግር በተመለከተ ጠቅላይ ሚኒስትሩ ምላሽ ሰጥተውበታል። ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ነች። እኛ ግን ግድቡን ፋይናንስ ያደረግነው የትኛው የአሜሪካ አስተዳደር ለግድቡ ግንባታ ክፍያውን እንደፈቀደ ባወቅን ምናልባት ሪፐብሊካን ሊሆን ይችላል፣ ግን አይመስለኝም ዲሞክራት ሳይሆን አይቀርም። የግድቡ መገንባት ለግብጽ በጣም አስቸጋሪ ሁኔታ ፈጥሯል። ይህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ለሶስተኛ ጊዜ ደጋግሞ የተናገሩትና ብዙ ኢትዮጵያውያን ቅር የተሰኙበት አገላለጽ ነበረም። ጠቅላይ ሚኒስትር አብይ አህመድ በአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ምረቃ ላይ ባደረጉት ንግግር ምላሽ ሰጥተውበታል። የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንደዚሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የተምሳሌት ምልክትም ብለውታል። ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎች ወደ ነበሩበት እንዲመለሱ አዘናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ ታደሰ ወረደ ትላንት ቅዳሜ ጥር 23 ቀን 2018 ዓ.ም ምሽት ለትግራይ ቴሌቪዥን ወቅታዊ ሁኔታ ያተኮረ ቃለ መጠይቅ ሰጥቷል። ቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ አድርገናልም ብለዋል። ይህ ያደረግነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም። ይህንን ከማድረጋችን በፊት ማይጓዶሻ በተባለ ቦታም 4 ሰዓታት የፈጀው ውይይት ከመከላከያ አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተም። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ አቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ። ጥር 23 ቀን 2018 ዓ.ም ንጋት በአድዋ ዙሪያ በሚገኘው እንጦጭ ገንበታ በተባለ አካባቢም የንግድ የሸቀጥ ዕቃዎች የጫኑ 2 አይሱዞች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመትም አጋጥሟል ብለዋል። በሲቪል ሰላማውያን ሰዎች ላጋጠመው ሞት፣ የአካል ጉዳትና የንብረት ውድመት የተሰማኝን ሐዘን እገልጻለሁም ብለዋል።
ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል። በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለም። ሐሙስ ጥር 21 ቀን የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ለመነጋገር ቀጠሮ ነበረኝ። ግጭቱ ከተከሰተ በኋላ ከፌዴራል መንግስት ቀጣይ የሆኑ የስልክ ግንኙነቶች አሉን። በረራ ከተጀመረ በአካል በመሄድ እንወያያለንም ብለዋል። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነትን መራገጥ አለበት። ሁሉም በሰላማዊ መንገድ ነው መደረግ ያለበትም ብለዋል። ችግሮች ግጭቶች ሲፈጠር በፕሪቶሪያ ስምምነት መሰረትም መዳኘት አለባቸውም ብለዋል። ጊዜያዊ አስተዳደሩ በፌዴራልና በትግራይ ስምምነት የቆመ ነው። ስለሆነም ከሁለቱ አካላት ድጋፍና ተደማጭነት ማግኘት ይኖርበታልም ብለዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ወደ ሰፊ ግጭት የመመለስ ስጋት እንዳሳሰባቸው ገለጹ። በኢትዮጵያ መከላከያ ሰራዊትና በትግራይ መከላከያ ኃይሎች በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ገልጸዋል። ብሪታንያ ዜጎቿ ወደ ትግራይ እንዳይጓዙ ስትመክር የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግም አሳስቧል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተባበሩት መንግስታትና ዋና ጸሐፊው ጉተሬስ በቃል አቀባያቸው በኩል ባወጡት መግለጫ ማትተዋል። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያትም ዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ መክራለች። የእንግሊዝ የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉን ተከትሎ ነበር። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያትም ካለፈው ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸው በረራዎች ሰርዟል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ውጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት ስጋታቸውን አጋርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በትግራይ ክልል ያለው ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ሲገልጹ በክልሉ የተከሰቱ አዳዲስ ውጥረቶችና ተዘገቡ የተባሉ ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉተሬስ ቃል አቀባይ ፋርሃን ሐቅ ትላንት ቅዳሜ ጥር 23 ቀን ባወጡት መግለጫ አሳውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ ላይ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊን በጥልቅ እንደሚያሳስብ ቃል አቀባዩ ገልጿል። ጥቅምት 2013 እስከ ጥቅምት 2015 የተካሄደውና የትግራይ አማራና አፋር ክልሎችን ያዳረሰው ጦርነት ከፍተኛ ሰብአዊ ቀውስ አስከትሏልም ብለዋል። ጉተሬስ ሁሉም ወገኖች አደብ እንዲገዙ፣ ልዩነታቸው በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱም ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊም ከፈረንጆቹ 2022 ወዲህ የተገኙ ውጤቶች መጠበቅ ጠቃሚ እንደሆነ ማሳስበዋል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎች በስጋት እየተከታተለ እንደሚገኝ አሳውቋል። ህብረቱ በቃል አቀባይ በኩል ባወጣው መግለጫ በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ እንዳያስከትል አዲስ ግጭት ለመከላከል ውጥረቱን በአፋጣኝ ማርገብ እንደሚያስፈልግም አሳስቧል። የአውሮፓ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2025 የተፈራረሙት ግጭት የማቆም ስምምነት አለመግባባቶችን በውይይት ለመፍታት እንደ ማዕቀፍ መከበር አለበትም
ብለዋል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል ትላንት ባወጣው መግለጫ አሳውቋል። ህወሓት በጻፈው ደብዳቤም በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም ውይይት ገንቢ በሆነ መንገድ ላይ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ስላቀረቧቸው ጥሪዎች በይፋ እስካሁን ድረስ ያለው ነገር የለም። ቀጥለናል አድማጮቻችን። በየመን የሚገኙ ኢትዮጵያውያን ስደተኞች ድጋፍ እንዲደረግላቸው ዓለም አቀፍ ድርጅቶችን ተማጸኑ። በየመን ሰና የሚገኙ ኢትዮጵያውያን ስደተኞች በሞትና በሽረት መሃል ነን ሲሉም ዓለም አቀፍ የስደተኞች ድርጅት ድጋፍ እንዲያደርግላቸው ተማጽኗል። የስደተኞች ማህበረሰብ የኮሚቴ አባል ጀማል ጀይላን በድርጅቶቹ ይደረግላቸው የነበረው ድጋፍ በመቋረጡም ላለፈው አንድ ወር ከፍተኛ ችግር ላይ መውደቃቸውን ለቢቢሲ ገልጸዋል። እርዳታ ይሰጡ የነበሩ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት የስደተኞች ድርጅት በአጠቃላይ ቢሮአቸው በመዝጋታቸው ከዚህ ቀደም በድርጅቶቹ አማካኝነት የሚያገኘው የሕክምና ድጋፍና የስደተኝነት ወረቀት እድሳት መቆሙን አቶ ጀማል አስረድተዋል። ይህንንም ተከትሎም የታመሙ መድኃኒት አያገኙም፣ የስደተኛ ወረቀት ያላቸው ኢትዮጵያውያን ደግሞ እየተያዙ እየታሰሩ ነው፣ በጣም እየተሰቃዩ ይገኛልን ብለዋል። ቀድሞ ከተባበሩት መንግስታት የስደተኞች ኮሚሽን በነፃ የሚያገኙት የስደተኛ ወረቀት እድሳት አገልግሎት መቆሙን ተከትሎም ለከፍተኛ የሕክምና ወጪ ተዳርገናል ሲሉም ስደተኞቹ ተናግረዋል። ከዚህ ባሻገር ቤተሰብ ያላቸው ኢትዮጵያውያን ወረቀት ማደስ ባለመቻላቸው ልጆቻቸው ከትምህርት ቤት ለማስቀረት መገደዳቸውንም አቶ ጀማል ለቢቢሲ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር መግለጫ አውጥቷል። የመግለጫውን ሙሉ ዝርዝር እንደሚከተለው የምንነግራችሁም ይሆናል። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይ ጊዜያዊ መንግስት ወሰን ሲከበር መሆኑን ያምናል። ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛ ነጥብ በመሆኑም ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባ ጽኑ እምነት አለው። ከዚህ ውጪ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ ይገነዘባል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለማግኘትም የተከሰተና ሊፈጠር የማይገባ ነገር ነበረም ብሏል። የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማስፈን ያለው ቁርጠኝነት እያረጋገጠም በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበሩ የኢትዮጵያ አየር መንገድ በረራዎች እንዲጀመሩ ጥሪ ያቀርባል። በተጨማሪም ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ወይም ካሽ እጥረት ምክንያት ማግኘት ባለመቻሉም እየደረሰበት ያለው እንግልትም እንዲፈታም ወር ጠብቆ ኑሮውን የሚመራው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ እንደሚገኝም አሳውቋል። በመጨረሻም የተፈናቃዮች መመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ ለዘላቂ ሰላም ወሳኝ መሆኑን በመገንዘብ በሰላማዊና በፖለቲካዊ መንገድ የታገሉትን ትግል አጠናክሮ በመቀጠል የሚጠበቅበትን ኃላፊነት እንደሚወጣ ማረጋገጥ ይወዳልም ብሏል። የትግራይ ጊዜያዊ አስተዳደር ጥር 24 ቀን 2018 ዓ.ም ትግራይ። አድማጮቻችን የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙሃን ወዳገኘነው መረጃ እንውሰዳችሁ። እስራኤል በፈጸመችው የአየር ጥቃት ቢያንስ 32 ፍልስጤማውያን መገደላቸውን ባለስልጣናቱ ተናገሩ። እስራኤል ቅዳሜ ዕለት በጋዛ ሰርጥ በፈጸመችው ተከታታይ የአየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢ ባለስልጣናት ተናግረዋል። በሐማስ በሚመራ የሲቪል መከላከያ ኤጀንሲ እንዳለው በጥቃቱ ከተገደሉ ሰዎች መካከል ህጻናትና ሴቶች ይገኙበታል ብሏል። ኤጀንሲው ጨምሮ በአንደኛው ጥቃት መሳሪያ የታጠቀ ሄሊኮፕተር በደቡባዊ ጋዛ ከተማ ሃን ዩኒስ ተፈናቃዮች የተጠለሉበት ድንኳን መጥቷል ብለዋል። የእስራኤል ጦርም ሐማስ አርብ ዕለት ስምምነቱን ጥሷል ሲል ምላሽ ለመስጠት በርካታ ጥቃቶች እንደፈጸመ አረጋግጧል። የእስራኤል መከላከያ ኃይል በሰጠው መግለጫ እንዳለው በጥቅምት ስምምነት መሰረት የእስራኤል ኃይሎች ተሰማርተው በሚገኙበት ምስራቅ ፋራ ከመሬት ስር ባለ የሽብር መሰረተ ልማት 8 አሸባሪዎች ለይተን አጥቅተናል፣ ሌላ ጥቃት ግን አልፈጸምንም ሲልም ተናግሯል።
ውድ አድማጮቻችን ከኢትዮጵያ ድምጽ የጥር 24 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።